አንድ ያዕቆብም ልጆቹ ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። 2 እናንት የያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልንም አድምጡ። 3 ሮቤል አንተ በር ልጄና ኃይሌ የብዝናዬም መጀመሪያ ነህ፣ የክብር አለቃና የኃይል አለቃ። 4 እንደ ውኃ የምትዋልል ነህ፣ አለቅነት ለአንተ አይሁን፣ ወደ አባትህ መኝታ ወጥተሃልና አረከሰውም፣ ወደ አልጋዬም ወጣ። 5 ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የዓመፃ መሣሪያ ናቸው። 6 በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር፣ በጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። 7 ዕጣቸው ርጉም ይሁን፣ ጽኑ ነበርና ርፍታቸውም ብርቱ ነበርና፣ በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ። 8 ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶችህ ደንደስ ላይ ነው፣ የአባትህ ልጆች በፊትህ ይሰግዳሉ። 9 ይሁዳ የአንበሳ ደቦል ነው፣ ልጄ ሆይ ከአደንህ ወጣህ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳ ማደባ ያስነሣውስ ዘንድ ማን ይችላል? 10 በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል ገዥ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። 11 ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረግ፣ ልብሱን በወይን ያጥባል፣ መጎናጸፊያውንም በወይን ደም። 12 ዓይኑም ከወይን ይቀላል፣ ጥርሱም ከወተት ነጭ ይሆናል። 13 ዛብሎን በባሕር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል፣ ዳርቻውም እስከ ሲዶና ድረስ ነው። 14 ይሳኮር አጥንተ ብርቱ አህያ ነው፣ በበጎች ረኖም መካከል ያርፋል። 15 ዕረፍትም መልካም መሆኗን አየ፣ ምድሪቱም የለማች መሆኗን፣ ትከሻውን ለመሸከም ዝቅ አደረገ፣ በሥራም ገበሬ ሆነ። 16 ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንደ አንዱ። 17 ዳን በዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ፣ ፈረሱን ከሰኮናው ይነክሳል፣ ፈረሰኛም ወደ ኋላው ይወድቃል። 18 እግዚአብሔር ሆይ መድኃኒትህን እጠብቃለሁ። 19 ጋድን ዘማቾች ይዘምቱበታል፣ እርሱ ግን ተከታትሎ ይዘምትባቸዋል። 20 የአሴር እንጀራው ወፍራም ነው፣ ለነገሥታቱም ደስ የሚያሰኝ መብልን ይሰጣል። 21 ንፍታሌም የተፈታ ሚዳቋ ነው፣ መልካም ቃልን ይሰጣል። 22 ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ፣ አረቦቹ በቅጥር ላይ ያድጋሉ። 23 ቀስተኞች አስቸገሩት፣ ነደፉትም ተቃወሙትም። 24 ነገር ግን ቀስቱ እንደ ጸና ቀረ፣ የእጆቹን ክንድ በያዕቆብ አምላክ እጅ በረታ፣ በዚያው በጠባቂው በእስራኤል አንድ። 25 በአባትህ አምላክ እርሱም የሚረዳህ ሁሉም በሚችል አምላክ እርሱም የሚባርክህ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጡትና በማኅፀን በረከት። 26 የአባትህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው፣ ዘላለማውያን ከሆኑ ከኮረፍቶችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ። 27 ብንያም ነጣቂ ተላ ነው፣ የበዘበዘውን በጠዋት ይበላል፣ የማረከውንም በማታ ይካፈላል። 28 እነዚህም ሁሉ 12ቱ የእስራኤል ነገዶች ናቸው፣ አባታቸው የነገራቸው ይህ ነው፣ ባረካቸውም፣ እያንዳንዳቸውን እንደ በረከታቸው ባረካቸው። 29 እንዲህ ብሎም አዘዛቸው፣ እኔ ወደ ወገኖቼ እሰበሰባለሁ፣ በኬጢያዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶች ጋር ቅበሩን። 30 እርሷም በከነዓን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት። 31 አብርሃምና ሚስቱ ሳራ ከዚያ ተቀበሩ፣ ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ፣ ከዚያም እኔ ሊያን ቀበርኋት። 32 እርሻውና በእርስዋ ላይ ያለችው ዋሻ ከኬት ልጆች የተገዙ ናቸው። 33 ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማች።